እንደዚህ አይደለም ልጄ ሲባል ለምን ልጄ እዚህ ውስጥ ይካተታል? ጃፒ በቃ ሌሎቹም ልጆቻቸውን ተናግረሻል ምናምን ተደብረዋል። ገብቶሻል? ስለዚህ ያ እመኚኝ በቃ አሁን ጃፒ ሰማ አራዳ ከሆንሽ ተረጋጊ። ይሄ የእርጅና ጉዳይ አይደለም እኮ ፊት ለፊት ላይ ያለ ስለ ሪያሊቲ ነው የምናወራው እኮ ጃፒ። በቃ ተረጋጊ። ሁሉም ሰው ሲነካ ማንም ሰው ያመዋል። እኔም እኮ ያመኛል ቤተሰቤ ሲነካ። ስለዚህ ጃፒ አንተ ያልገባ ነገር በውስጥ ምን ብሎ እንደጻፈልኝ ታውቃለህ? የኔ ሀቅ ለዚህ አበቃሽ አለኝ። ለሌላ ሰው ደግሞ ሄዶ ጽፎ ምን እንዳለ ታውቃለህ? እንደዚህ እንትን ብልናት ወደፊት ምን ታመጣልናለች አለ። ታውቃለህ ስንት ሰው ሲሞት ደንብሮ ነው የሞተው ብሎ ሲያላግጥ የነበረ በኦርቶዶክስ በሞት በማርያም ሁላ ሲያላግጥ የነበረ ይሄ ቁሻሻ ቂጡ ላይ ሁላ ወሰቅ ሰው እንዴት ሌላ ዳኝነት ይሰጣል? አሁን እኔ አንድ ነገር ልንገርሽ፣ እሱን ለምንየው ዳኝነት ራሱ የሚሰማ አካል አያሳዝነኝም? በቃ ምንም ነገር ይሁን ምንም አይሁን እኔ እሱን ለምንየው ከዚህ በኋላ ኦኬ ብሏል። በቃ አማራ ዘናት እያለ ፕሮፓጋንዳ ቪዲዮ ሲሰራብኝ ጃፒ ምን ማለት እንደሆነ አልገባም። አንቺም እኮ ብዙ ወንጀል ሰርተሻል ሄለን፣ አንቺ ብዙ ወንጀል ሰርተሻል። እኔ እኮ አሁን በማያገባኝ ነው የምገባው። ለምን መሰለሽ የምገባው? የቱ ነው ወንጀል? አማራ ጠልነቴ ነው ወንጀል አይደለም። የቱ ነው ወንጀል? በቃ ሰዎች ላይ ያደረሽው በደል አለ አይደል? እና እሱ አማራ ጠልነት ነው። የዮኒ ቂጡ ላይ ማዲያት መኖር ይሄ ወንጀል ነው። አሁን ታይ በቃ እንደዚህ ነው ማጥፋቱ ወንጀል ነው። ወደ ሰላም መምጣት አትፈልጊም እንዴ? ካዮኒ ጃፒ ምን መሰለህ እዚህ ጋር ቆይ አንዴ ከማንም ጋር ይሁን እዛ ያደረከው ነገር ጃፒ አንተ በጣም አሪፍ ነገር አድርገሃል። እኔ ደስ ብሎኛል። እናቴ ትሙት አክባሪክ ነኝ። እዛ ቦታ ላይ አንተ ብቻ ለሄሉ ስትከራከር ነበር። እኔ ደግሞ የሚሰማኝን ነገር ልንገርህ። እዛ ቦታ ላይ ተሰብስበው ጃፒ ልንገርህ፣ አድምጠኝ። እዛ ጋር ተሰብስበው ተኮልኩለው እንዳለ ሄለን የሚከሷ ሰዎች እንዲሞቱ እንዲገደሉ ያበረታቱ ናቸው እኮ። አድምጠኝ፣ መወራት ያለበት ይወራ። ምንድነው ችግሩ? ኖ ፕሊዝ፣ ምንድነው ችግሩ? ጃፒ አንተም ያለን አውርታል አለ ቡላላም ያለውን ያው አንዴ ላውራ ለቡላላ አንዴ ልንገረውና ሲያወራ ከገባው ችግር የለውም። እኔ ተከታተልኩ ነበር አይደል እንዴ? ሁሉንም ነገር እኮ ተከታተልኩ። አንዴ ላውራ ልንገርህና አውራ ነገር እኮ ላውራ አይደለም ጃፒ። ልንገርህ መጀመሪያ ሳቤን አንተም ያለን እንደ ማህበራችን ነው። ችግር የለውም። ሰማ ጃፒ አንድ ነገር ቀላል እኔ አዳምጠኝ እስቲ ቡላላ አንተም እንዳፋራ ቀጠልሽ ላስረዳ። ሄለን ላይ በሚመጣባት ነገር ላይ ሰላም እንዲሆን እኔ ማላገጥ ከፈለኩ እኮ አላግጥባታለሁ። ግን ሰላም መጥቶ እሷም ላይ ያለው ነገር የደረሰባት ነገር ቀላል አይደለም ቡላላ። እውነቴን ነው የምነግርህ። ማንም ሰው በሰውነቱ አከብራለሁ፣ በሰውነቱ የሚደርስበት አደጋ ላይ ይጋለጣለሁ። የትኛውም ቦታ ላይ የፈለግከውን አድርገኝ። እኔ ዛሬ ቤተሰቤን ብገል ነገ ባለህበት ቦታ ላይ መቋቋም በማችልበት ሰዓት ላይ አላጠቃህም። ራስን ችለህ ግን ቆመ ከኔ ጋር መታገል ስትችል እታገልሃለሁ። ስለዚህ እሷ በማትችልበት ሰዓት አይደለም መነጋገር ያለብን። አለቀ። ሁሉም ሰው ወደ ሰላም ነው መምጣት ያለበት። አሁን ለእሷም የሚያዋጣው ሰላም ነው፣ ለሌላውም ሰው የሚያዋጣው ሰላም ነው። ሰላም ብቻ ነው። አሁን ቡላላ ገብቷል ጃፒ። እኔ አንተን ሐሳብ በደንብ ነው አንድ እኔ እኮ ሳይገባኝ ቀርቶ አይደለም። አሁን ሄለን በወደቀች ሰዓት ሁሉም ተነስቶ ሊረግጧት ሲነሱ አይቻለሁ። አቅም ቢኖራት ብቻዋን ትመልሳለች። እኛም ገብተን መናገርም አይጠበቅብንም። ወደኩ ብላ በተናገረች ቁጥር ግን ሁሉም ሲረባረቡባት አይቻለሁ። ግን ሳይ በጣም ስለተናደድኩ ነው። እዛ ቦታ ላይ ተሰብስበው ያሉት እንዳለ ኢትዮጵያ ላይ ሃይማኖት ከሃይማኖት እንዲጋጭ፣ ሰውስ እንዲሞት፣ ሻንቂላ እንዲገደል፣ በትግራይ ጦርነት ገብቶ ሰው የጨፈጨፈ ጤነኛ ሰው ሳይኖር መተው እዛ እንደ ጻድቅ እሷን ሲከሷት በጣም ነው ያናደደኝ። ገባ? አንተ አታርፍም እንዴ ቡላላ? አንተ አታርፍም? አሁን አርፋለሁ። ይሄ ግን መሆን ያልነበረበት አርፋለሁ። ችግር የለውም። ቡላላ እነ ዮኒ ላይ ያመለከተ ላይ ፎከስ አድርግ እንጂ ሌላ ነገር ላይ አትሄድ። እሺ። ለማንኛውም ግን ሄሉ አንቺ አሁን ነገሮችን ጊዜ ለሁሉም ጊዜ አለው፣ ታይም አለው። አንቺ አሁን ይቅርታ ማለት ያለብሽን አካላት ይቅርታ በይ፣ ምንም ችግር የለውም። ለምን ነው ጨርሻለሁ። ይቅርታ አይደለም ነጠላ ዘፈን ሁላ ለቅቄያለሁ፣ ጨርሻለሁ። ግን ነገሮችን ለማረጋጋት ሄሉ ወደ ኖርማል ሰላምታ ሲበዛ ለጸብ ነው እንደሚባለው ሁላ ይቅርታ ሲበዝ ለመዋርት ነው። አይ ፊኒሽ። ከዚህ በኋላ ቂጥ መላስ ነው የሚሆነው። ገብቷል? አሁን ተረጋጊ ሄሉ። ልንገርሽ፣ ከሰዎች ጋር ጠላት መቀነስ ጥሩ ነው፣ መስማማት ጥሩ ነው። ገባሽ?
እኔ ወንድም ነህ ብለሽ ካሰብሽ ነገ እንሰዳደባለን። እኔ እሰድብሻለሁ ነገ አውቃለሁ፣ ግን አቅም ባለሽ ሰዓት ነው ልሰድብሽ የምችለው። በአሁኑ ሰዓት ላልሰድብሽ እችላለሁ። ብንጣላ ነገ ከነገ ወዲያ ልንሰዳደብ እንችላለን። አንድ ቀን በስልክም በምንም አውርቼሽ አላውቅም። አሁን ላይ ግን ያለሽበት ነገር ጥሩ ስላልሆነ ፕሊዝ ፕሊዝ እባክሽ፣ እኔ እንደ እናቴ ለእኔ ልጇ የሆነ ነገር ሲሆን ምን እንደምትሆን ስለማቅ፣ አንቺም ልጅ አለሽ፣ ለልጅ ስትይ ተረጋጊ ሄሉ፣ ተረጋጊ። ነገሮች ይፈታሉ፣ ነገሮች ይቀየራሉ። ነገ ሌላ ቀን ነው። ነገ አዲስ ተስፋ አለ። እኔ በባህር ነው የመጣሁት። አንቺ እንደምታወሪው ልክ እንዳንቺ እኔም ከሻርክ ጋር እየተዋጋው ነው የመጣሁት። ገባሽ? አፉን ከፍቶ ሲመጣብኝ ጥይት እየላኩበት ምናምን እየገደልን ነው የመጣ ነው እዚህ የደረስነው። ብዙ መከራ አይቶ ነው ማንም ሰው የሆነ ቦታ ላይ የሚደርሰው። ስለዚህ አሁንም ባለሽበት ነገር ላይ ሞቅ ብሎሻል። ሁሉም ሰው ይጠጣል፣ እኛም ጠጥተናል። ተረጋጊ ፕሊስ። ዮኒንም ነግሬዋለሁ፣ ከዮኒ ጋር አስማማችኋለሁ። እኔ ደስ እንዲለኝ ጃፒ ሌላ የምትለው ነገር እየሰማው ነው። ግን ዮኒን አስማማችኋለሁ ስትል ዮኒ የኔ ትልቁ ችግር ነው ትንሹ ችግር አድርገው እየተነገርክ ነው። ምንም ችግርም አይደለም፣ ምንም አይደለም። ዮኒ የምበቀለው ሰው ብቻ ነው። ተይ በቃ ተይ እሺ። ሂዝ ኖት የኔ ምንም ነገር አለም። ዮኒ ልንገር የእውነት በቀለዋል። ብዙ ነገር ሊያበላሽብሽ ይችላል። ተይ ብዙ ነገር አይደለም፣ የፈለገውን ነገር ያበላሽ። ልጄን ይበቀለዋል። ኦኬ ስለዚህ በቃ እኔ ማውጣት አለብኝ ማለት ነው። ከናንተ ዮኒን አስማማሻለሁ። ዮኒ የኔ ቤዚክ ችግር ወይም ደግሞ የመጨረሻና መነሻ መጀመሪያና መጨረሻ ምንም አይደለም። ገብቷል ጃፒ? ሌላ ነገር ላይ እናወራለን ምናምን። ዮኒ is nothing for me nothing። አንድ ቂጡ ላይ ለወጣ ማዲያት እንኳን ክሬም መግዛት የማይችል ለቀቃሚ ሰውዬ ገብቷል። እኔ ላይ አስተያየት የመስጠት ሞራል የለውም። ኢትዮጵያ ሙሉ ጨርሶ ዓለምን ሙሉ በግድያና በምናምን ደም ሲራጭ የነበረ ሰው ሲናገር የነበረው ገብቷል። ሃይማኖት አልበቃ ብሎት አንድ ሰው ህሊና አለው የሚባለው በጌታውና በእግዚአብሔሩና በሃይማኖት የማላገጥ ሰው ነው። ሰው ጨርሶ ሃይማኖት ላይ ሲያላግጥ የነበረ ሰው እኔ ላይ ዳኝነት አይሰጣትም። በቃ ዳኝነት የሚሰማ ሰው ራሱ የእውነት ስሙን እስታልጠራ ሰው ብቻ የሆነ ሙገሳ የሚፈልግ ሰው ነው ማለት ገብቷል። እኔ ትሞቻታለሽ ከዚህ ሚዲያም ሆነ ከህይወት ተሰናበቻለሽ እያለ የረገመኝ የሆነን ሰው ስላሞገሰ ብቻ ትክክል ነው ማለት አይደል። ገብቷል። ዮኒን እናቴ ትሙት እበቀለዋል፣ ልጄን እበቀለዋል። አሁን እነሱን ይቅርታ የሚባሉት ምን ሞራል አላቸው? ይቅርታ ሳይመቀበል ሞራል አላቸው? እውነት ይቀበላሉ? ይቅርታ ብትል ሄሉ እውነት ለመናገር እድሜ ልካቸውን ሶሻል ሚዲያ ላይ አንድ መልካም ነገር በማስመሰል እኔ ከነሱ ጋር ፒስ አይደለም። ቆይ እውነት ምን ስለሆኑ ነው ማንስላቸውም ይቅርታው እኔ ነኝ መሰለኝ ያንዳው ሰከተቷቸው ማስሉም ጃፒ ሰው በቂጡ ሳራ በአፋቸው እያወሩ የነበሩ ሰዎች አሁን ለነሱ ይቅርታ ሲባል ሲቀበሉ ደስ ይላቸዋል? እውነት እንደፈለጉ የቀዘኑ የነበሩ ሰዎች አሉ። የሚመለከተው አካልን እያለ ይሄ ቂጡ ላይ በስነ ስርዓት ፓንት የማይለብሰውን ልቅምቃሚ አባቱን እንኳን ያልቀበረ ሰውን ተረጋጊ ዮኒ ለዮኒ ነው እንደምረጋጋው። ጃፒ አልገባም እንደ ሰው ጉዳይ አልገባም እንደ ለዮኒ ነው የምረጋጋው። ቆሻሻ ፖይንትሽ ሌላ ነው። በቃ በሌላ ነገር አንተ ማነው ቡላላ? አቤት አንድ ነገር ልጅ እኔን ተሰደበና ሌላ ሶስት አሞገሰ። ትክክል ከሆነ ልጄን ይሳኝ መቃብር ገባታለሁ ነው የምላችሁ። መቃብር ገባታለሁ ነው የምላችሁ። ወይ በእናንተ እጅ ወይ በእግዚአብሔር ገባታለሁ። ዛሬ ልጄን አስተላልፌ ነው የመጣሁት። ጃፒዮ ይቅርታ መባባሉ ከነበረበት እነሱም ብለው ነው እንጂ እሷ የምትለው እሷን ይቅርታ በይ መባል በእነሱ አያምርም። ይሄን እውነቱን መቀበል ያስፈልጋል። ቃልክ ሲቀጥል ደግሞ ሄሉ ይቅርታ ማለት ያለበትን አካል ይቅርታ ለማን ነው ማሰብ ያለብን? ለማን ነው? እኔን ተሰደበ ነው ማንነቴን ተሰደበ ነው ያንን ሰው እንድስታለካ ድረስ ነው። እኔ ብር ሊኖርኝ ይገባል። ገብቷል። የሸርሙጣ ልጅ ዮኒን ያስከፍለዋለሁ። እስቲ እነሱ ብር አላቸው እንደፈለገው ኮንትሮል ያርጉት።
ልጄን አስከፍሏለሁ። እናቴ ትሞት እኔ ሞቼ ዮኒን አስከፍሏለሁ። ብቻዬን አልሞታት። ስሞት ብቻዬን የምሞት ሰው አይደለሁ። ስንት ሰው ገሎ ጨርሶ በአፉም በምኑም ገሎ ጨርሶ ሃይማኖት ላይ ሰድቦ ጨርሶ ከፍቶ አላምጦ ጨርሶ ኢየሱስ ክርስቶስ እምዬ ማርያም ላይ ሲተፋ የነበረ ሰውዬ አሁን በቅርብ ከ2 ወር በፊት እውነት እኔን ለመዳኘት ምስክርነት ደውሎ አናግሮኛል የሚባል ከሆነ ማንነታችሁን ነው የሚያሳየው። ይሄን ነገር ዘመኑ የሀብታም ስለሆነ እንደ ደሃ አዳምጣለሁ እንጂ ሳልታዘብ ቀርቻለሁ። እኔ የብር ደሃ እንጂ የአእምሮ ደሃ አይደለሁ። ዮኒ ጋር አስታርቃቸዋለሁ። ከዮኒ ጋር ተጣልቼ አላውቅም። ችግር ኖሮብኝ አያውቅም። እሱ ግን ችግሯ ነኝ ብሎ ካሰበ ችግሬ ሲቀረፍ እሱንም ነው አብሬ የምቀርፈው። አንድ ነገር ልንገር፣ በጣም ጨዋ ስትሆንና ስነ ምግባር ውስጥን እንትን ሲል ነው ሼም የሚይዝ። ተስፋ ከቆረጥክ ባለጌ ብቻ መሆን በቂ ነው። በጣም ለብዙ ሰው ክብር ሰጥቼ ዋጋ ከፍዬ ዋጋዬ ስላልገባቸው ባለጌ ሆኜ እንደነሱ ነው የምቀርባቸው። ካሁን በኋላ በጣም ተስፋ የቆረጥኩ ሰው ነው። ምክንያቱም በእናንተ ምክንያት ተስፋ ሰጥቻችሁ ተስፋ አልገባችሁ፣ ባለጌ ሆኜ ደግሞ እሞክረዋለሁ። ያው መጨረሻው መሞት አይደል? የእናንተን ቀላ ነው የምጠብቀው። ምክንያቱም ታንኩም ባንኩም እጃችሁ ላይ አይደል? ያ ብዙ ባለጌዎች እነ ዮኒ አላችሁ አይደል? እስቲ በእነ ዮኒ እኔ ልዳኝ፣ እነ ዮኒ ሲመጻደቁብኝ እኔ ዝም ልል? ቀን ትለፍ ብዬ ቀን አይደለም እናቴ ትሙን ለምን ሰማይ አይደፋም ነው የምላችሁ። የሸርሙጣ ልጅ ግማታ ለራሱ ስራ እንኳን ወጥቶ መስራት የማይችል ፉድ ስታምፕ ልጆቹን እየለመነ የሚያበላ ቆሻሻ ሰው እንደነ ጂጂ አይነት ባክስ ሰው እናቴ ትሙት እንደዚህ ሽጉ ተደቅኖብኝ እየተፋውባቸው ነው የምሞተው። ተው ብዬ ነው የምሞተው። የመጨረሻ ቃል ያን የሞትኩ ቀን አንድ ቀን ግን ይገባቸዋል። እሺ ባይዘዌ እውነት ራስን ማንዳታጠፍ ይሄዳል። ጃፒ እውነት ነው። በቃ እውነት እንደዚህ ነው። እውነት አይዋጥልህም። በውሸትም ልታልፈው አትችልም። አለባብሰህ ልታልፈው አትችልም። በቃ አለቀ። ገባ? እዚህ ጋር ያለው እውነት ነው። ምንድነው? አሁን እሷ ከሀገር ባረራለሁ አትባረሪ። ምንድነው? ዩሮፕ እኮ ማንም አባራትም ምንም ልትባረም አትችልም። ይቅርታ ማለት ያለባትን ደግሞ ይቅርታ ብላለች። ለትርኪ ሚኪ ደግሞ ይቅርታ አትልም። እየቀዘኑ ባፋቸው ለነበሩ ሰዎች ይቅርታ አትልም። ይሄ እውነት ነው። ምን አይነት ቪዲዮ እንደኔ ሲሰራ እንደነበር አይታል ጃፒ። ገና ለገና እኔን እየሰደበ እኔን እየረገመ ትሞቻለሽ ምን እያለ ግን በለሱ ላይ እንኳን አስተያየት እንዳልሰጥ ስንት ገደብ ሲደረግብኝ ነበር። እኔን ግን እያሞገሰ ያንን ሰው ቢሰድብ ኖሮ ምን አይነት ገደብ ሊደረግበት እንደሚችል አስባል። ዩ ቲንክ ይሄ ፌር ነው? ሄሉ በቃ አሁን የምስራቅ ሰው ስለሆንኩ ነው ወይ ብቻዬን ስለሆንኩ ነው? ኖ አለን እኛ አለን ሁላችንም። ይኸውልሽ የሚወድሽ ሰው አለን ሁላችንም ካንቺ ጋር ነን። ምንድነው ይሄ ብራማ አለን። በቃ አንቺ ይኸውልሽ አንድ ነገር ልንገርሽ፣ ምንም ማልቀስ አይጠበቅብሽም። እና የሚያስለቅሰኝ ብቻዬን ምንም ነገር እንደማልሆን ስለማስበው ሌላ ነገር አይደለም። ዞሮ አሁን የሚመጣብሽ ምንም አይነት ነገር የለም። መምጣትና ለመምጣቱ አይደለም አትመልሽ የሚባለው ገደብ ራሱ እኔን ያሳመመኛል። ገብቷል? ምን እንደሚባል እየሰሙት እኔ ላይ ግን ገደብ መጣሉ ይሄ ራስ ወዳድነትና እስኪያልፍ እኮ ዋጥ ማለት አሪፍ ነው። ጭንቅላት ላይ እንቁላልና አራቸውን እንደመጣል በተለይ እነ ጂጂንና እነ ምናምንቴን ዝም በይ ማለት ለኔ እምም አይደለም። ቁስሌ ላይ ጨው እንደመነስነስ ነው። እነ ቡቺን ሸርሞጣ ዝም በይ ማለት ለኔ ህመም ነው። ለዛው በዘሩላ ከተውኝ። ገብቷል? ወንጀል ውስጡላ ሄለ እንደዚህ ፈጻሚ ናት ተብሎ ስሜውላ ጠፍቶ ገብቷል? አልገባም አንተ ብዙዎች ብር ስላላቸው ስሜ ጠፍቷል ብሎ
ብዙ ደረጃ ሄዷል። እኔ ብር ስለሌለ ነው ስሜ ጠፍቶ ማንነቴ ጠፍቶ እዚህ ሚዲያ ላይ ዝም የምልበት ምክንያት ብር ስለሌለኝ ብቻ ነው። ከሀገር ቤትም ሆነ ከምን ሄለን ከጎንሽ ነኝ የሚለኝ ሰው ስለሌለ ነው። ብቻዬን እየተማጎትኩ እየተፋውባቸው እናቴ ትሙት እየሸናውባቸው ሞታል። የመጨረሻ ቃሏ ምንድነው ሲባል ተፍታባቸውን የሚል ነገር ነው እንድትሰሙ የምፈልገው። አይ ዱ ኢት ዚስ ይሄ ሪከርድ አድርጋችሁ ታስቀምጡ። ምክንያቱም ባለስልጣንም ባለብርም አይደላችሁ። ሴቪት ብዙ ደቀ መዛሙርቶች እንዳላችሁ አውቃለሁ። ሄሎ ብቻሽን ደግሞ አይደለሽም። ይኸው ሁላችንም አለን አይደል እንዴ? እንደዚህ ሊሰማሽ አይገባም። የሚያልፍ ቀኖች ደግሞ ያልፋሉ። እዛ ጋር በአፉ የሚያወሩ ሰዎች አንቺን ይቅርታ በይ ስላሉ እነሱ ይቅርታ ማለት የሚገባቸው ማህበረሰብና ህዝብ እያለ ኃጢአታቸውን ተሸክመው እዛ አንቺን ይቅርታ በይ ሊሉ አይችሉም። ይቅርታ ማለት ያለብሽን አካል ደግሞ ብለሻል። እነሱን አትይም፣ ወደ ለጥፊትም አትይም። እነሱ ራሳቸው አንቺን ሊሉሽ ነው የሚገባው። የቀረውን ግን ታልፊያለሽ። ምንም አይክፋሽ፣ አይደብርሽ። እናቴ ትሙት አንቺ ለተበደለ ሰው ለተገፋ ሰው ብር አዋተሽ ብር ስትልኪ እናውቃለን። አንድ ነገር እንደዛ ራሱ አክቲቪቲ የሌላቸው ሰዎች እዚህ መተው ራሳቸው እንደ ጻድቅ አይተው እየደወሉ አስተያየት ይሰጣሉ። እቺ ልጅ እንደዚህ ብታረጋት እንደዚህ ብትሆንስ ብሎ አስተያየት ይሰጣሉ። እነ ዮኒ ገብቷል። እነ ዮኒ እኔ ላይ አስተያየት ይሰጣሉ። ገብቷል። ማርያም ምንድናት? ውስጧ ኢየሱስን አስቀምጠን ነው ማፀን ተከራይተን ነው ብሎ ሲያላግጥ የነበረ ሰው እኔ ላይ አስተያየት ይሰጣል። ገብቷል። አማራ ስልጣን ከያዘ ራሴን አጠፋለሁ ብሎ ገመድ ገዝቶ ያስቀመጠ ሰው ዮኒ እኔ ላይ የአማራ ጠልነች የሚል ቪዲዮ ዘንድሮ ለመስራት እኔ ላይ ወግ ማረጋለሁ። ገብቷል። ይሄ ነው የሚያመኝ። ግለሰብ ግን ስማቸውን እስታልጠራ ድረስ ግን እነሱን መጥራት ራሱ ልክ አይደለም ተብሎ እኔ ላይ ገደብ ሲደረግ ሐሳቡ ራሱ ማያመኝ ይመስላል። የት ነበርኩኝ ብለ አያሳምምም። ሰው አይቀልብም። ታፍቼ ልሙት አትልም። በአሁን ሰዓት ምራቅ ብቻ ያዘጋጀው ሰኔ ታፍቼባቸው ልሙት። ማህበረሰብን፣ እምነትን፣ ሃይማኖትን፣ ህዝብን እንደ ህዝብ ባህሉን ወጉን እየተሳደቡ ለማህበረሰብ ቆማሉ እያሉ የሚቆሉለትን ማህበረሰቡ ላይ እያሰደቡ የሚኖሩ ተሰብስበው ይቅርታ በይ ሲባል ጆከር ነፃ ሰውና የገነት ገቢ ሆኖ እኔ ለገሃነብ እንኳን መቀርቀሪያ ሆንኝ ስቀመጥ ስታጭ አስባ እነሱ ናቸው የሚዳኙኝ። ገብቷል። እነሱ ሄለን እኔ አንድ ነገር ልንገርሽ። ቡቺ ሸርሙጣ እንደዚህ ያለ ሲባል አመም ጃፒዬ እንዴ በጣም እኔ ለሽርሙጥናው አንተ ይሁንና በአንድ ከብት ኦሮሞ ነኝ ብላ ከነ ጂጂ ጋር ተደራጅታ አማራን ለማጥቃት የመጣችን ሴት እነ ጆከር የሷ ጠበቃ ሆኖ እኔ ለማጥቃት ስትል ወንድሙ አማራ ሆኖ ተገኘ። ሌባው አማራ ሆነ። ሃይማኖቱላ ተገኘለት፣ ብሔሩላ ተገኘለት። ያንን እንኳን የመናገር መብት የለኝም። ገብቷል። ራሴን እንኳን ማጽዳት አልችልም። ምክንያቱም ደሃነኛ አልችልማ። ሎካል የለም። ስሚ ሄለን አንድ ነገር ልንገርሽ። ያንቺ አንድና አንድ እኮ ስህተትሽና ክስሽ በወርቁ አይተነው ላይ የተናገርሽ ብቻ ነው። አንተ ደግሞ እንትን በእሱ ላይ ብቻ ነው። ከዛ ውጭ ሌላ ምንም ነገር የተባልኩትን እንደተናገርኩ ልክ ያለው ቮይስ። እሺ ጃፒ በቃ ሌላ ነገር ተው። ሆነም ቀረም አንድ እናት በዚህ ልክ ማስጨነቅ፣ በዚህ ልክ እያለቀሰች ማየት የመጀመሪያ ቀን ሁኔቷ ደስ ይላል። በሁለተኛው ቀን ደግሞ መጥቼ ከሳኩኝ እቺ ልጅ ሁኔታዋ እንዴት ነው እየተባለ ኮሜንት ይላካል። እሺ በቃ ሰው የምስራቅ ሰው ነች። ሁሉም ማልቀስ አለብኝ። ዛሬ ትላንትና መተው ፖሊሶች ቴሌፎኔን ሁላ ተረከቡኝ። እሺ ምክንያቱም እናንተ የመጀመሪያ ቀን ነው ሁኔታውን የምታዩት። ኦሬዲ ጉዳዩን ፖሊስ ስለያዘውና ህግ ስለያዘው 15 ቀን ነው አለ ያልኳችሁ። ዛሬ ሮብ አይደል? 15 ቀኑ ነው ከተረከብኩ። ወረቀቱ ላይ ምንድነው የሚለው? እንደዚህ ነገር መተ እንደዚህ ይላል እና ልክ ትላንትና በ14 ቀኑ መተው ቴሌፎኔን ሁላ ተረከቡኝ። ይሄ ስራ ቴሌፎን ነው ምናምን ብለው
እንትን ብሎ ተደዋውለው አስቀርተው ትተውት ሄዱ። እናንተ ጨርሳችኋል። እኔ ግን ከኔ ጋር ያለው ሁሉም ነገር ገብቷል። ገና ለጥያቄ ለጂኒ ለምን ብዙ ነገር አለ። ለዛ ነገር ደግሞ አስተያየት የሚሰጡት እነ ዮኒ ናቸው። ዮኒ እኮ የጎደኝ እኮ አይደለም ማን ነው የሚለው ነገር ነው እኮ እያናደደኛል። ማን ነው የሚለው ነው እኮ በጣም ጨክኜ ሌላ ነገር ውስጥ እኮ ማስበው ገብቷል። ጀዘቤል ወይንም ደግሞ ድዳም ፋሚሊ እንኳን ከልቧ እሷም ወግ ደርሷት በፖለቲካ ልዩነት ቢኖርን እንኳን እሱ መነካት የለበትም ብላ ስታሽቀብጥ እያያልን ሻምፓኝ በሰው ደም ስትነፋ ነበረች። እኔ በሻምፓኝ ምክንያት ልጄ የ2 ዓመትና የ1 ዓመት ልጅ ፎቶ ተዘግዝቆ እንዴት ሲሰደብ እንደነበር ታውቃል። የ2 ዓመት ልጅ ጾታ ቀይሯል ተብሎ ሲሰደብ ታውቃል። እኔ በግሌ ከሰው ጋር ተገናኝቻለሁ። ለማህበረሰብ ነው እንደዚህ የምሰደብ ገብቷል። ያ እኔ ግዴታ የማህበረሰቡ አካል ለመሆን ከሰሜን መምጣት እንዳለብኝ ነው አሁን ሚዲያ ላይ ገባኝ። አሁን ሄሉ ነገ ቀን አለ አይደል? ነገ ቀን ሆቴል ፀሐይ እኮ ሁሌ ጠፍታ አትቀርም። አሁን ነው ሳመር ነው እኛ ጋር ፀሐይ ነው ያለው። በዚህ ፀሐይ መዝናናት እንችላለን፣ መደሰት እንችላለን። ስለዚህ በተፈጠረው ነገር በይቅርታ መተላለፍ ትችላላችሁ። ገብቶሻል? በያሹ መንገድ አንዳንድ ነገሮችን በመስማማት መስዋዕት መክፈል አለብሽ። የሆነ ነገሮች እስኪዘጉ ከዛ በኋላ መነጋገር ካለብሽ ሰው ጋር ትነጋገሪያለሽ። መስዋዕት ምከፍለው ለሚደርስብኝ እንጂ ለምን እንደዚህ እንዳልኩሽ አንድ ነገር ላይ ተፍቼ ነው መስዋዕት መሆኑ ነው። ልንገርሽ ሄለን፣ እኔ አንድ በጣም ትንሽ ይቅርታ አድርጊልኝና መጽሐፍ ቅዱስ አንብቤያለሁና ጳውሎስ ሰዎችን ለመስበክ ሲል በግሪክ ሀገር ላይ ሆኖ ሌላ አማልክቶች ነበር የሚያመልኩት። ከነዛ ጋር ሆኖ አብሮ አማልክቶችን እያመለከ ገባሽ? ከዛ ለማናቀው አምላክ እያሉ ይሰግዳሉ። ከነሱ ጋር አብሮ ሆኖ ቆይቶ የማታውቁትን አምላክን ያገኘሁት እሱም ኢየሱስ ክርስቶስ ነው፣ ሞቶ የተነሳላችሁ ነው ብሎ አስተምሯቸው የግሪክ ሕዝብ ጠቅላላውን ክርስቲያን ሆኖ በዛ ነው ገባሽ? ከነሱ ጋር ግን አብሮ በአማልክቶች እያመለከ አብሮ ቁጭ ብሏል መስሏቸው ተመሳስሉ። ጳውሎስ 14 መጽሐፎችን ከአዲስ ኪዳን ላይ የጻፈው ማለት ነው። ስለዚህ በምትኖር ህይወት ላይ መስለሽ አንዳንድ ጊዜ ዝቅ ብለሽ፣ ፖለቲካም እንደዛ ነው፣ ጦርነትም እንደዛ ነው። ከማይስማማሽ ሰው ጋር እኮ ተስማምተሽ ተመሳስለሽ ትኖሪያለሽ። ከዛ በኋላ የራስሽ መቋቋም ስትቺ መናገር ያለብሽን ትናገረሽ። አሁን ላይ ግን ጸጥ ብትይ እኔ እንደ ሐሳብ እንደ ምክርም ነው የምነግርሽ። ስላሳዘንሽ ነው። ለቅሶሽ ይበቃል። ማልቀስ የለብሽም። አንደርስታንድ አድርገሽኛል ነው ወይስ እኔ ፌር ዓለም ፌርና እውነት መስለኝ ትዝ ይላል። ዳልቻ እስከሚታሰር ወይ ከሚዲያ እስከሚጠፋ ሳምንት ድረስ ሌላ ቶፒክ አላመጣውም። ትዝ ይላል። ያ በቃ ዓለም ፌር ሆናችሁማ ገብቷል። ሳምንት ድረስ ብር እንኳን እንዳትልኩ ወደ ኢትዮጵያ በብላክም ቢሆን ብለን አድማ ስናረግ ትዝ ይላል። የኔ ፔጅ ብቻ ነው ይሄን ነገር ያደረገ። ሄሉ ሁሉም ያልፋል፣ ጊዜውን ጠብቆ ደግሞ ይወጣል። ያንቺ እውነት የሚረዱ ሰዎች አሉ፣ በደንብ የሚረዱ ሰዎች አሉ አውቃለሁ። ከታች ያሉም ሰዎች ይረዳሉ፣ ግን ጊዜው ይለፍ ብለው ነው ተይተይ እያሉ ያሉት። ይገባኛል። እኔም ትንሽ ስሜታዊ ነው። ማንጸባረቅሽ የሚጠቅም ነገር አይደለም በአጠቃላይ። ስለዚህ መስለሽ ደግሞ ትንሽ ተረጋጊ። እኔ አያገባኝም። ነገ እኔና ያስተዛዝባል እኮ ጊዜ እኮ ያስተዛዝባል። አንተ የምትለው ነገር እኮ ልክ ነው። እኔም እኮ ለሰው በመክሬ ነው የምክረው። አይምሮዬ ይሄን ነገር አልችልም። ታውቃለህ ባህሪን ታውቃለህ። በቃ ዝም ብለሽ በቃ ለፊያ ታዲያ ለፊ እንዴ ምን ዝም ብሎ ችክ ማለት ምናምን ይሄ ድንጋይ ካልተሰነጠቀ ምናምን ካልቻሽ ነገ ተሰነጥቀዋለሽ እኮ። አቅም ሰብስበሽ
እውነት እኮ እውነት ናት። እናቴ ትሙት እውነት ናት። የእውነት ታይም ላይ ትወጣለች። እኔ እኮ ለዛ እኮ ነው ከዚህ ጋር የምጣለው በእውነት ይዤ ስለምመጣ የምስማማበት ምንም አይነት ጉዳይ የለኝም። አሁን እኮ ደሜንም ያፈለው እኮ እውነት የሆነች እውነት አለች። ያቺ እውነት ግን አልወጣችምና ህዝቡም ያውቃታል። ሾርት ሚሞሪ ይበዛል እንጂ ህዝቡ ላይ በደንብ አርጎ ቢያይ ማንን ይቅርታ መጠየቅ እንዳለበት የማይረዳ ሰው ማንም የለም። ግን ትለፍች ታይም ትለፍ፣ ኢነርጂና ሞልተሽ ትመጫለሽ። የሆነ ታይም ደግሞ እውነቱ መፈንዳቱ አይቀር። ካጠገበች ግን ሁሌም አለን። ሳሪ ራሱ ካንቺ ጋር ነበር። ስለዚህ ተረጋጊ። ሄለን አሁን እንደዚህ እንትን ማለትሽ ምናምን ለሰዎች የሆነ ነገር ካራክተር ማሳየትሽ ምናምን ታውቂዋለሽ፣ ነገም ከነገ ወዲያም ተቀርጾ የሆነ ነገር። ስለዚህ ያ ምንም ችግር የለውም። እኔ ብዙ ተሰድቤያለሁ እዚህ ለማንም ማሽን እንደማታሰይ ቅድም እንደውም በጣም ትዝ ብሎን አንቺ የሰደብሽኛል አይደለ? እኔና ቡላላ ከፍተ ነው እየሳቅን ነበር። እንዴ ላስ እያደረግሽኝ ገባሽ? ኖርማል ነው። ገብቶሻል? ሌላ ኖርማል ነው። ስለዚህ ዛሬ ያልፋል። አንቺ ተረጋጊ ብቻ። ጃፒ አንድ ጊዜ ላውራ። ዛሬ ለልጅሽ ኑሪ። ጃፒ አንድ ጊዜ ላውራ። ነገ ደግሞ እየተንደፋደፍክ ነበር። እውነቱን ልንገር፣ ምንድነው ጉዷ? ምንድነው ጉድ ያለው? ጉዷን ንገረኝ እስኪ አንተ። ይኸው ወንድሜን ሰድበውብኛል፣ ቀሚስ አልብሰውብኛል፣ አልፋታቸውም እያልክ ነበር ወይስ አልነበረም? እኔ እንደዚህ ካሜራ አዙሬ ላውራ ብያለሁ ብለሃል አላልክ? ኦኬ። ስለዚህ እንደዛ ያለ ሰው የሌላ ሰው ቤተሰብ የሞቱ ወንድሞችን እየተሰደበ በገባበት ሰዓት ሰምተሃል፣ አዳምጠሃል፣ ደጋግማ ስታደርገው አይተሃል። ቤተሰቦቹን ምን አሳደበሽ? እሱን ከፈለግሽ ለምን አትሰድቢም? ለምን አላልካት? ገብታል ፔጇ ቅድም እኮ አስረዳዋል። ድጋሚ ላስረዳ ከፈለግ ሰክራለች። ስለሰከረች አንድ ሴት ልጅ ሰክራ የምትናገረውን አታውቅም። ስለዚህ ማረጋጋት እንጂ ያለብኝ ሌላ ጊዜ ስትሳደብ ሳትሰክር በፊት ሌላ ቀን ገብታል አይደል? እሷ ቤት በጣም ብዙ ጊዜ እኔማ ተቃዋሚ ሀሳብ ነው ማቀርብላት። ስለዚህ ብዙ ጊዜ ስትገባ ለምን ቤተሰቦቹ ምን አረጉች ለምን አትልም? አንተ እንደሰው እንዴ ብያለሁ። እኔ ማን አንተና የሬን እኮ ተሰድቤያለሁ እያልኩ እኮ ነው። የኔ ለምን አላልክም ነው የኔ ጥያቄ። አንተንም ቢሆን ራስ መጠየቅ ትችላለህ እኮ። አንተ አሁን ሚዲየም ሆነ ነው አይደል የምታወራው? ቢትዊን ሜን አይደለ ከሆን እኔ አሁን ለምሳሌ ቤተሰቦን አልሰደብኩ። ስለዚህ ምንም ልትለኝ አትችልም። ወደፊትም አልሰድብም ቤተሰቧን። ስለዚህ በእሷ ጉዳይ እንጂ የምታወራኝ በቤተሰብ ጉዳይ አታወራኝም። ተግባብተን አንተ ይኸውልህ ያሰብከው አንተ ለእኔ የእሷ ጓደኛ አድርገህ የእሷ ጠበቃ ምናምን አድርገህ ባልክ እንጂ እንዲያውም ያልከው ቪዲዮዎች አሉ እኮ እሷ እስር ቤት ልገባብን ስለሆነ ሮማን ተሰማ የእኛ ማናጀሩ ልኝልን ብለህ እኮ ስታወራ ነበር ቃል በቃል። እዚህ ሚዲያ ላይ አያችሁ፣ መቀለድ አትችሉ፣ መዝናናት አትችሉም። ሁሉም እንደ ቁም ነገር ከወሰዳችሁት ኦኬ አዎ ብለናል የኛ ማህበር yes። ስለዚህ ምንድነው የምናገኘው? ምክንያቱም የእሷ ሀሳብ ላስተካክልልህ፣ እስር ቤት ልገባ ያለችበት ነገር ጥሩ ስላልሆነ ሮማን እኛን ተረከቢንና የኛ ሊቀመንበሩኝ ያልናት ሮማን የቀኑን ይዝላችኋለች፣ የሌሊቱን ደግሞ ቤት ተይዛለች። እኛን የምትመራ ለሁለት ይዘውላችኋል። ማታ ማታ ቤታ ነው የምትመራ። መሪ ያላችሁ መሪያችን ናቸው። ጎበዝ። በሴት ነው የምትመሩት? እውነት ወንድ ልጅ በሴት ነው መመራት ያለበት። ጥሩ ይመች። ምክንያቱም አንተ አሁን ለሚስት ክብር እንዴት መስጠት እንዳለብህ እያስተማርን ነው። እንዴት ሚስት ናቸው እንዴ? ሚስቶች ናቸው እነሱ፣ እህቶቻችን ናቸው። ታዲያ ከሚስት ጋር ምን አገናኘው? ኖ አይ ወንድ ልጅ ለሴት ልጅ ቤት ውስጥ ክብር መስጠት አለበት የሚለውን ተነጋግረን አመንበት። ገባ? መቼ ከሴት ጋር ትኖር? አንተ እንዴት ልታክቻልክ? እኔ ከሴት ጋር ነው የምኖረው። ከወንድ ጋር ታዲያ እንዴት እኖራለሁ? መች ኖርክ? ብቻ ነው ያለው ቤት ውስጥ። አሁንማ ብቻ እና ቲክታክ ላይ ይዤ ልምጣ? አንተስ ብቻ ና ያው ቲክታክ እኔ ሚስት እንዳለኝ ልጆች እንዳለኝ ማንም ያውቃል። ግን አሁን ላይ ያለው ብቻ ነው ማኛው። እዚህ ስገባ ምን ይዣቸው መጥቼ እንዳወራ ነው እና ታዲያ እኔ ሲያቸው ያንተ አሁን ነው የሶሻል ሚዲያ ላይ ወዴት ኧረ ጭቡት ይወለደ አባ
ጭውት የሆነ እኔ ጋር ማምለጥ የለም። ከጀመርኩ አሁንም እያልኩ ያለው ምንድን ነው? ቤተሰብ ስትሳደብ እንዳልኩ ቤተሰቦች የተነካ ብለህ የምትል ከሆነ እኔ ፔጅ ገብቶ አንድ ሰው ቤተሰቡን አትንካ እንጂ የምለው ምንም ልል አልችልም። አንተም እዛ ስትገባ በተደጋጋሚ ከቡላላ ጋር ነው የምትገባው ወይ ከጅቦ ጋር አብራችሁ ነው የምትገቡት። ስትገባ ማድረግ የነበረብህ አሁንም የምነግርህ ወደፊት ከስካሯ ስትመለስም የኔንቶ ከሌሎቹ ጋር ቤተሰብ ጋር ለምን ትሄጃለሽ? ራስሽ ስለምን አትወጪም? የራስሽን ችግር ለምን አትላትም ነው የኔ ጥያቄ እኮ። እንላታለን፣ አሁን ነገርከን አይደል? ሌላ ቀን ካስገባችን እንላለን። ግን ሰውን እኔ የማምንበት ነገር የእውነቴን ነው የምልህ፣ በደከመበት ሰዓት እኔ ባደግኩበት ማህበረሰብ እኔ ኖር ያለው ክፍለ ሀገር ስለኖርኩ ነው የምነግርህ፣ ስለማውቀው ነው ማህበረሰቤን። የደከመ ሰው ይህ ሽንት ቤት የተቀመጠ ሰው ላይ ማንም ሰው አይተኩስም። መጀመሪያ ሱሪውን እስኪታጠቅ ጠብቆት መቋቋም በሚችልበት የሚመታው ወይ ደግሞ የሚታገሉ ይህ ከኋላ የሚመታው ወይ ደግሞ የሚታገሉ ይህ ከኋላ ጠብቀ መፈንከት ምናምን ባህል ነው። ልክ መውደቋን ነግራ ነው አልገባኝም። ነገረች መውደቋን መሰባበሯን ነው። እንደዛ ሳይሆን ሁሉም ሰው ተነሳ። ሁሉም ሰው ሲነሳባት ለምንድን ነው የተነሳው ብሎ አይጠየቅም። ስለተሰደበች ነው። እኔም እኮ ከዛ ውስጥ አንዱ ነኝ እኮ ሰድባና። ኦኬ። ስለዚህ ከብዙ ሰው ጋር ስትጋጭ የሚመጣብህ የብዙ ሰው መልስ ነው አይደል? ነው ወይስ አይደለም? ወይስ ሎጂኩ አልገባም? የብዙውን ሰው እናንተ ምን ታመጣላችሁ? እዚህ ሚዲያ ላይ ያለው ሰው እኔ ምን አመጣለሁ? አማኝሽም እያስለቀሰ እንደሆነ ረስተው መሰለኝ እኔ ፔጅ የመጣኸው ያንተን እንጂ የሌሎቹ ችግር የለውም አልክ እኮ። እኔ እንደማስለቅሳትማ አውቃለሁ። ብራዘር ምን መሰለህ ታፕታፕ እያደረጋችሁ ቤተሰብ አንዴ እኔ አንተን የለመንኩ ለመሰለ ነገሮችን ለማብረድ ሰዎች ቢስማሙ ደስ ስለሚለኝ እሷን ደግሞ የጀስታይቃት እንዴ ምን እኔ ከሱ ጋር ምን አገባኝ እንደውም እሱን አለቀው ምናምን ስል ተያልኳት ለመንኳት። እሺ ለምን መሰለ አሁን አንተ ማድረግ ያለብህ በመሃላችን ዝም ነው። ዝም ጀዴ በቃ አሁንማ ተፋየቱ ሳይሆን እሰባብራታለሁ ልዩነቱን እንድታውቀው ብዬ ነው። አሁን ተፋየቱ ሳይሆን እኔ አቅሟለኝ እሷን ድቅቅ የማድረግ አቅሟለኝ። እኔ መከታተል ነው ስራዬ። በቃ ከዚህ አንተ ማየት ነው። በመሃል አስተያየት አለመስጠት ምንድነው? አይ እኔ ስገባ ስለ አንቺ ጋር ላወራ እንጂ ስለ እሱ ጉዳይ ላወራ አይደለም። እኔ ስወጣ ከፈለግሽ እርገጭው እያልክ መውጣት ነው። አሁን አንድ ሳምንት ጊዜ ሰጥቻችኋለሁ። አንተ ጋርም እሷ ጋርም ገብታ በአንድ ሳምንት ማሷ እኮ እስር ቤት ገቢ ናት። ልንገር ብዬ ምሳቅ አያስኪድ ካሁኑ የሆነ ነገር ፈልግ እዛ የሚያደርስ ኖርዌይ ምናምን እንትን ካለ ጥሩ ጥሩ ምሳቃዎች ወይ የምታውቃቸው ሰዎች ፈልግ። እግዚአብሔር ምስክሬ ነው። እኔ አንድ ነገር ልንገር ዮኒ፣ ብትታሰር ጠይቃታለሁ። ማንም ሰው ቢታሰር ጠይቃለሁ። ነገርኩህ እኮ አልኩህ። ሄደህ ይልቁኑ ጥሩ ጥሩ የምሳቃ ሙያ ምናምን ተማርኩ ማድረግ የማችል ከሆነ ጥሩ ጥሩ ምግቦች ሰርተህ እንድትሄድ ነው። ከዚህ በኋላ ባዶ ገብታለች። ይህን ልነግርህ ነው። ስላወቀችውም ነው አሁን በየቀኑ እየመጣች የምትነፋረቀው። በዚህ ላይ ዳንቴል የኢትዮጵያ ሲጠየቅ ታውቃለህ። ዳንቴል እንዳትረሳ ካለ ቤት ውስጥ አንድ ዳንቴል ግድ ይላል ይኖራል። ከኢትዮጵያ ይዤ የመጣሁት አይጠፋም። እና እሷን አድርገህ ጣል አድርገህ አይዞሽ እኔ ወዳጅሽ ነኝ አደራ ስትወጪ ደግሞ በልቶ ካጅ እንዳትሆኝ ብለህ ቀርጸ ሰው እየበላ እየካደ ስለሆነ ምን ታረጋለህ? ትቀርጽና አደራ በልተሽ እንዳክጅኝ እስር ቤት መጥቼ ጠይቄሻለሁ ብለህ ቪዲዮ ቀርጸ ትሄዳለህ። ይኸውላችሁ ያደረገችኝን ትላለህ ስትወጣ ከወጣች። ይሄ ነው ማኛው ምን መሰለ መረጃ ያሊዝ ለሰው ልጅ ትይዛለህ። እኔ ነፃ እንድትወጣ ፈልጋለሁ። ከዛ በኋላ መጥታ ብትታገላችሁ ደስ ይለኛል። ሴት ነች፣ አንተ ወንድ ነህ። መጣ እሷ እንደ ወንድ አክት አድርጋ ነው ጀግና ነኝ ብላ ነው አይደል የመጣችው። ተው
ትወጣው ጀግና ነኝ ብላ ገጥሞ ተሰባበርኩ ምናምን ማለት የለም እኮ የገጠመ መግጠም ነው በቃ። አሁን ዮዳብ ይገጥማል አይደለ? ይገጥማል በቻለው መጠን ሞታ ይገጥማል። እናንተንማ ትገጥማችኋለች። አሁን ቁርጥ ትመጣለች፣ እንጋጠማለን። እናንተ ጋር እኮ ችግር የለባትም። ከዋናውማ ጨረሱ እኮ ጣጣ አለባቸው። ከዋናዎቹ ደግሞ የቲክታክ ዋናው አለቃ ደግሞ እየሰባበራት ነው እያልኩ ማኛው ተው ብያለሁ። እኔ ቅርብ ታወይ ትተወኛለህ አትተወኝም? ልዘግብ ናውጣ ትተወኛለህ አትተወኝም? እኔ ትቻለሁ። መልስልኝ። ግን የመጣች ቀን ስማ የሆነ ዘፈን አሁንማ ሄደች አሉ የሚባለው ነው ያለው። መምጣት የለም ሄደች እኮ አባቴ። ማኛው የምር እኔ አሁን ላስማማችሁ ፈልጌ ነበረ። በተአምር አላደረገው። ምን ሆነ መሰለህ? ግን እሷም ደግሞ ምን አለች? እበቀልሃለሁ ብላለች። በክፋቷ መተህባታል። በከፋት ሰዓት ኧረ ፈሷን ትርጭ ንገርልኝ። የምር በጣም ከባድ ነገር ነው ያሰበችልን። ፈስሽን እርጭ አንቺ ዝምባን በልልኝ አደራ። ብቀለዋለሁ ፈሷን ትርጭ ይመስለኛል። ግን አደጋ ሚኖር ይመስላል ከዚህ በኋላ። እስቲ ምን አይደለ? ሳራ ግን ወዳጅ ነበረች። ለምን ሰድባ አባረርካት? የቷ ሳራ? ጣሊያን የምትኖረው። ምን ሰድቤ አባራታለሁ? እዛ ሄዳ እንደግፍሻለን ከጎንሽ እንሆናለን እያለች አይደል ስታሽቃብጥ ነበር። ቪዲዮ እኮ ላኩላል ለራሷ ከነ ማስረጃ። ከጎንሽ እንሆናለን እንደግፍሻለን እኛ አለንልሽ ኝኝኝ እያለች አይደል እዛ ሄዳ የምታወራ ዋሻ። እና እሷን ብትደግፍ ምን ችግር አለው? ሰውን መደገፍ አይቻልም? ሰውን መደገፍ ማለት ትደግፍ፣ እኛ ጋር መጣ አታሽቃብጣ እዛው ትጨርስ። ኖርማል ነው። አታስመስላ። አንተም ጓደኛዬ ነህ፣ እሷም ጓደኛዬ ነች። ከሁሉም ሰው ጋር ሽነን የሚያስብል ስራ ሰርታለች ወይ ነው አሁን ነገር። ምንድነው የእሷ ጸበኛ ናት አይደለ? ብዙዎቹ ጋር የደረሰችው እሷ እንጂ ሰው አልደረሰባት። ማንም ከሄለን ጋር ጸብ አልጀመረም። ይሄን ነው መረዳት ያልፈለግከው አንተ። ማንም ሄለንን ለጸብ ብሎ የመጣ አንድ ቲክታክ ላይ አንድ ሰው የለም። ኖባዲ እሷን የመጣችው ሁሉም ጋር እያልኩ ነው። እቺን የምትደግፍ ከሆነ የእሷ ተመሳሳይ ሰው ናት ማለት ነው። አስመሳይ ናት ማለት ነው። መደገፍ አይደለም እንደ ጓደኛዋ ከሆነች ምንድን ነው ችግሩ? ይመቻት እንዴ። ጓደኛማ ብዙ ነበራት። እያየን እኮ ነው። በሙሉ እኮ እየራቁ ነው። ሁኔታዋን ሲያዩ ምን ሲያዩ እየሸሹ ነው ያሉት እኮ እየሸሹ በሙሉ። እኔ ግን አንድ ራዕይ ይታየኛል። ልክ እንደ ጴንጤ ፓስተራውን ልተነብይ ነው። ይመች ሄለን ከተወሰነ ቀናት በኋላ የመጣችለት ማንም አይችላት ትመጣለች። የመጣችለት የእውነቴን ነው የምልህ ዮኒ። ልክ አሁን እቺን ዝምባም ነው የምታስፈራራ። መጣለች እኮ በምትፈልገው ኃይል እኮ ሄዳለች እኮ የምትፈልገው ጋር ሄዳለች እኮ። ምንድን አዲስ የምታወራው ነገር አለ ብለህ ነው? እስቲ ንገረኝ። አለ ብዙ ነገር አለ። እቺ ጨዋታዋ እኮ የሚጠገብ አይደለም። በጣም መጫወት ትችላለች። አንተማ ተመችታለች አልኩ። ለምን መሰለህ? ደስት ግጣሙን አያጣም። መብት ነው። አንተ ከተመቸች መብት ነው። በዚህ ዝምባማውን የሚፈራ ሰው አለ ብለህ ታስባለህ? ማንነቷ ታወቀ እኮ። ጭምብሏ ተገለጠ እኮ። ጭምብሏ ተገለጠ። በቃ ልጄን ኢንሳኝ እያለች የምትዋሽ ሴት እንደሆነች ማንም አየቁ። አለቀ እኮ። ድጌ የመጣች ቀን ችግር ነው የሚፈጠረው። አረ እንደው እኔ ጋር በተለይ እኔ ጋር አዚ ኮፒ ሊንክ ታፕ ምናምን አድርጉ። እኔ ቤቴ ተመቷል። ብቻ እሱ ይሻላል። እሱ ባይሆን ጥሩ ነው። ጥሩ ነው። ኮፒ ሊንክ የምሬን እኮ ነው የምልህ። የትም ቦታ እንደዛ ካልተደረገ ለካ ቲክታክ አይቀበልም። አንተም እንደሚሆን ምን አለ መሰለህ እንደ እንግዲህ
ራስን ወጣ አርጎ ማየትም ጥሩ ነው። አንዳንዶቹ አንተን ሊያስበሉ የሚችሉ አግሪመንታቸው ወይ የሆነ ነገራቸው አንተን የሚያስወጉ ከሆነ ስለማይጠቅም ቢቻል ያንን ሰው በውስጥ አውርተ ላሽ ማለት ካልሆነ ግን አደባባይ ዛጋ በሚያዩ ጊዜ ለካ እሱም የነሱ ቢጤ ነው ሊያስብል ይችላል። ገባ? የሚወዱ ሰዎች እንዴ በዚህ ደረጃ ለምን አስፈለገ የሚል ሀሳብ ሊያመጡብህ ይችላሉ። ምክንያቱም የተሰማቸው ፔን አለ። የህዝብን ፔን በተለይ በቤተሰብ፣ በትዳር፣ በማንነት፣ በምናምን ብዙ ጥግ ድረስ የሄደች ሰው እንደሆነች ልቦና ያውቀዋል። ልቦና ያውቀዋል። ስህተት እንደሆነ ኮምፕሊትሊ ታውቀዋል። ልብ እያወቀ ግን ከሆነ ሰው ጋር ስለተጣላህ ብቻ ድጋፍ ለማግኘት የሚደረገው ነገር አይጠቅምም። ምክንያቱም የወደቀ ነገር ላይ ብትደገፍ አብሮ መውደቅ እንጂ የሚስተካከል ነገር የለም። ያንን ነው እኔ የማስበው። ገባ? የእሷ አሁን አካሄዷ ሰው እኔን ሰድባ ቢሆን እግዚአብሔር ምስክሬ አይሞቀኝ፣ ደግሜ እነግርሃለሁ። ግን ማንኛውን አንድ ነገር ልንገርህ፣ እኔ ወንድ ልጅ ነኝ፣ ወንድነቴም ነው እኔ ራሴን ማንም ሰው ደግሞ የሚያቀኝ እዚህ ጋር ያለው ማህበረሰብ ተከተለኝ አልተከተለኝ ለእኔ ምንም መቼም ላይቭ ላይ ስትገባ እንዲያዩ ብለህ ነው እንጂ ለብቻ አትገባ። እኔ ልጮት ነው የምመጣው። ምን ያደርጉልኛል? አዩኝ አለ። አዩኝ አላዩኝ ከሆነማ ምን ያስፈልጋል መምጣቱ? ልንገርህ፣ ከአንድ ነገር ልንገርህ፣ ሰው አንተን ብሎ የሚመጣ አለ። ገብቶሃል? ለምሳሌ ልዘግብ አንዳንዴ ሶሻል ሚዲያን ትንሽ እቀቅምሻለሁ ብዬ ስለማስብ ነው። በሶሻል ሚዲያ 38400 ሰው አንተን ይከተላል። ገብቶሃል? ፎሎ አድርጎ ጃፒ ተመችቶናል ብለው ወይም ያልተመቸውም ሊከተል ይችላል። ያ ህዝብን ምንም አያደርግልኝም ብለህ የምታስብ ከሆነ እነሱም ይተውታል። ገባ? ከጃፒ የሆነ ነገር እናገኛለን፣ ጃፒ የሚለው ይመቸናል፣ ምንም አያደርጉልኝም የሚባል ነገር የለም። አንድ ነገር ይህንን ነው እኔማ እኔ እንደዚህ እንደናንተ ቲክታከር ብሆን 500 ሺህ ሆነ 1 ሚሊዮን ፎሎወር ሊኖረኝ ይችላል። ምክንያቱም በየቀኑ ብገባ ቪዲዮ ብለቅ ያርለም የኔ ፎሎወር በየቀኑ ቲክታክ ያልገባበት ጊዜ የለም እኮ። ለአንተ እንደዛ ሊመስል ይችላል። ችግር የለም። የሽዱ ሰው ቤት ላይ ገብተህ በየቀኑ ቲክታክ ላይ ሰላም ሳትል 30 ደቂቃ እስከ 1 እስከ 2 ሰዓት ሳታጠፋው ታጣቅም ብሮ። ያ ግን ስህተት ነው። የኔን ልንገርህ፣ የኔን የማቋረጥ ስለራሴ ያ ነው ስለምናይም ነው እንጂ አሁን ለምሳሌ ዮኒ ማኛ አልገባም ብል ውሸት ነው። እገባለሁ በዚህ 2 ሳምንት ትክክል። በዚህ 2 ሳምንት ከስንት አንዴ አልፎ እመጣለሁ። ቅዳሜና እሑድ ግን ሁሌ ያለው ቅዳሜና እሑድ እኔ የምታገኘኝ በዛ ሰዓት ነው። አሁን ፀሐይ ሌላ ቀን ዛሬ ቅዳሜ ነው እንዴ? የዓመቱ ቅዳሜ ነው ስላልገባኝ ሮብ መስሎኝ ዛሬ ሮብ ቅዳሜ ሆነ እንዴ? ዮኒ አንተ በጣም እኮ ጎበዝ ነህ። እሱ ነው ምን እኮ ፋራ ስታገኝ እኮ ታቀልለዋለህ። እንደዚህ ነው የምትመተው ፋራውን ስታገኘው። ግን እየነገርኩ እኮ ነው ዮኒ፣ ፋራውንማ ትመተዋለህ አይደለም። ሌሎቹን ምናምን ነገር ጭቡቴውን ተጫወችባቸው። አም ግድ እኔ ጋር ሲሆን ግን ትንሽ ጥንቃቄ ያስፈልጋል ማለት ፈልጌ ነው። ማምብራታ ያሁንም እኮ ልነግርህ ነው። አንተ መቀበል ከፈለክ ተቀበል፣ ካልፈለክ አትቀበል። ግን እኔም አብዛኛውን ጊዜ ሰኞ ሲደርስ ቲክታኬን ከስልኬ ላይ አጠፋለሁ። አርብ ነው የማወርደው ዳውንሎድ የማደርገው። አሁን ሰሞኑን መሀል ላይ መምጣት ጀምሬያለሁ። ማጥፋት ትቼ ማለት ነው። እቺን 2 ሳምንት